we saw this amazing dance troupe. ልጅ ተመስገን መለሰ እባላለሁኝ። ተመስገን በኔ አተያይ የዳንስ ቤስት ኮምፖዘር ነው ያስባሉ ኮሪዮግራፈር ነው። ለኔ መስታወት ሆኖልኛል። ልጆኜ በደንብ ለእንደዛ ለእንቅስቃሴ ለጭፈራ ምናምን በጣም ስሜት አለኝ። አካባቢያችን ላይ ሰርግ ሲሆን ቤት ውስጥም እናቴም ትጨፍር ስለነበር እኛም እንድንጨፍር ለበዓልም ምናምን በጣም እንትን አለ። ከምንም በላይ ደግሞ ልጅ ያደኩት ሽሮ ሜዳ ነው። የሽሮ ሜዳ ልጅ ነኝ። አባቴ ሸማኔ ነው። የዶርዜ ማህበረሰብ ልጅ ነኝ። የዶርዜ ደግሞ ለቅሶ በሙዚቃና በጭፈራ ስለነበሩ በቃ በጣም ስቦኛል ብዬ አስባለሁ። ልጆኜም ከቤተሰቦቼ ጋራ ሽሮ ሜዳና ጃልሜዳ በጣም ቅርብ ነውና ጃልሜዳ ደግሞ የጥምቀት በዓል ሲከበር ድሮ በጣም ብዙ ብሔረሰብ ጭፈራ ምናምን ነበርና እነዚህ ብዙ የሀገራችን ላይ ያሉ የማህበረሰባዊ ኩነቶች ፍቅር እንዲያድርብኝ አድርገዋል ብዬ አስባለሁ። ህፃናት ቲያትር ደግሞ ሙሉ ገበየው እሱና ሌሎችም ህፃናት ቲያትር በነበሩ የኪነ ጥበብ ሰዎች እንግዲህ ታላላቅ የጥበብ ሰዎች እግር ስር ቁጭ ብለው ለመማር እድል ካገኙ ልጆች መሃል አንዱ ሆኛለሁ ማለት ነው። በጣም ብዙ ትምህርት ነው የተማርኩበት። የዝግጅት ራሱ ኪነ ጥበብ ምንድነው፣ የህብረት ስራ ምን ይመስላል፣ መድረክ እንዴት ነው፣ እንዴት መድረክ ይዘጋጃል፣ እንዴት ይቀርባል፣ ብዙ ነገር ለኔ ህፃናት ቲያትር በቃ ትልቁ ዩኒቨርሲቲ ነው ማለት ይቻላል። እኔም በየቀኑ በጣም ይታትሩ ከነበሩ ልጆች መሃል አንዱ ነኝ። 6 ዓመት ስሰራ በ6 ዓመት ውስጥ ህፃናት ቲያትር ከማንሄድባቸው ቀኖች ውጪ ሁሉንም ቀን ግን ትሬኒንግ አድርጌያለሁ እኔ ማለት ነው። ያው እንግሊዝ ህፃናቱን ማሰልጠን ያውዛ ማስተባበር ከራስ ቲያትር መጣሁና አዳዲስ የሙያ ልጆችን ለማፍራት ጥረት በማደርግበት ጊዜ ውስጥ ነው ተመስገን የመጣው። ተመስገን በጣም በስኬቱ ብቻ ሳይሆን ራሱን በመፍጠር ሂደት ውስጥ ከፍ ያለ ዋጋ ያለው በአርአያነት ሊጠቀስ የሚችል ትልቅ ባለሙያ ነው ብዬ ገልጸዋለሁ። ለምን ያልክ እንደሆነ በዚህ በፐርፎርማንስ ጥበብ ውስጥ እንደ ሙዚቃ እንደ ቲያትር ያሉት በአካዳሚክ እውቀት የታገዘ የትምህርት ተቋም አላቸው። ይሄኛው ተመስገን ያለበት የሙያ ዘርፍ ግን ይሄ ነው የሚባል ቲያትር ቤቶች ውስጥ ወይም ተቋማት ውስጥ ከሚሰጥ መጠነኛ በጣም ጥቂት ስልጠናና በጣም ልፋት ያለው የየዕለት ድካም በስተቀረ ብዙ የትምህርት እድል ያለው ዘርፍ አይደለም እና በዚህ ሂደት ውስጥ እሱ ዓለም አቀፋዊውን ጉዳይ ይዳስሳል፣ ይመራመራል፣ ብሔር ብሔረሰቦች ስራዎች ውስጥ ይገባል። ከዛ አንጥሮ ይዞት መጥቶ ደግሞ እንደገና ወደ ኮንቴምፖራሪ ፐርፎርማንስ ቀይሮ የሚያቀርበው የክወና አይነት ሁሌም ይማርከኛል። በጣም በዚህ ምክንያት ራሱን ፈጥሯል ስል ይሄን ማለት ነው። ተመስገን ገና በልጅነቱ ሌሊት እየመጣ የአዳራሹን በር እያስከፈተ ወይ እየከፈተ ማንም ሳይገባ መድረክ ላይ ወጥቶ ነጭ ላብ እስኪያልበው ድረስ ውዝዋዜ የሚያጠና የሚደክም የሚለፋ እንደነበረና ተመስገን ኃይለኛ ልጅ ነው። የተቆነጠጠ የተኮረኮመ እንዲያውም ካልቾም ነገርም አይጠፋው። እንደዛ እያረኩ ነው ያሳደግኩ። ተመስገን ትንሽ ኃይለኛ ነበር በዛ ጊዜ። በልጅነቴ ነው እኔም ኮምፖዘሩም አብረን ህፃናት ቲያትር የነበር ነው። የ20 ምናምን ዓመት ጓደኝነት ወይም አብሮ አደግነት ወንድማማችነት ነው ያለን። የሁላችንም ሀሳብ ነው ለምን የኛ ሀገር ሙዚቃ ዓለም አቀፍ አይሆንም፣ ለምን የኛ ሀገር ዳንስ እና ጭፈራ ዓለም አቀፍ አይሆንም የሚል የዘወትር ቁጭት ነው። በተለይ እኔ ይሄንን ቁጭት ነው እሱ ጋር ይዤ ሄድኩት። በሀሳብም ስለምንግባባ ይሄንን ቁጭት ለመወጣት ምን ብናደርግ ይሻላል ከሚለው ጥናት ነው የጀመርነው። ከየክልሉ የባህል አማካሪዎች ሰዎች አስመጥተናል። ከዛ እዚህ ላይ በጣም ሰፊ ጥናትና ምርምር አድርገናል። 2 ዓመት ከ3 ወር ያህል ስቱዲዮአችንን ዘግተን አዲስ ነገር ለማምጣት አዲስ ነገር ለመስራት እየጣርን እየታተርን ነው የሰራ ነው። ስለዚህ ኢቲዲኤም የኢትዮጵያ የውል ስም ሆኖ የኢትዮጵያ የባህላዊ ሙዚቃ የውል ስም ሆኖ ኢትዮጵያን ትራዲሽናል ዳንስ ሚውዚክ ቢቶች ሆኖ ልክ እንደ አፍሮቢት እንደ አማፒያኖ ሌላው ዓለም ላይ እንዲደርስልን ይህንን አቅደን የሰራነው። ከ17 የብሔር ጥናቶች እሱ ወደ 13 14 ያክል የብሔር
ጥናቶች ማለት ትራኮችን ለመስራት ሞክረዋል። ይህን ሲያደርግ እንግዲህ ያጠናቸው በርከት ካሉ ለምንድን ነው ሁሉም አንዳንድ ትራክ ያልሆኑት የሚል ሊያመጣ ይችላል። የማጣመር የማዋገን በባህሪያቸው ምክንያት የሚቀራረቡትን ብሔሮች ሙዚቃቸውን የማዋገን ስራ በሰፊው በጥረት አጥንቷቸዋል። ይሄም ነው ምርምር የሚያሰኘው አልበሙ። በተለይ ሲዳማንና ቤኒሻንጉልን ያጣመረበትን ስራ መውሰድ እንችላለን። ሬጌንና የራያን ሙዚቃ ያጣመረበትን ስራ መውሰድ እንችላለን። ሀረሪን ኢንዲፔንደንትሊም ቢሆን ግን በተለየ ሁኔታ ከሰሜን አፍሪካ ሙዚቃ ጋር ለማገናኘት የሞከረበትን ስራ መውሰድ እንችላለን። እንደገናም ጉራጌኛው ራሱ በጣም ሌላ የሆነ ኤክስፐሪመንታል ስራ ነው። እንዲህ እያልኩ ሁሉንም ስራዎች በየራሳቸው ዋጋ ላወጣላቸው ይችላል። እዚህ ላይ የአሬንጀሩንም ሚና መዘንጋት የለብንም። ሪሰርቹ፣ ሪፐርቷር መረጣው፣ እነዚህ ነገሮች የተሜ ናቸው። እንደገናም በቦዲ ላንጉጅም የማሰብ በቮካል ብቻ ሳይሆን በቦዲ ወይም በአካላዊ ትግበራም የማሰብ ነገር አብሮት አለ። ይሄ ነው ስራውን ተጨማሪ የሚያደርገውና በሱ አስቦ በድምጽ ከውኖ እንደገና ማንም ሊያዳምጠው በሚችለው ቅርጽ አዲስ በመጣው የኢዲኤም ስልት ለመስራት የሞከረበት ጥበብ በዓለም ክሮስኦቨር ለማድረግ ይሄ ስራ ተሻግሮ ለመሄድ ትልቅ እድል ይሰጠዋል ብዬ አስባለሁ። አልበማችን 13 ትራክ ነው ያለው። በ13 ትራክ ውስጥ 17 ብሔረሰቦች አካተናል። ዓለም አቀፋዊ እንዲሆን ቅድም እንዳያችሁት ሬጌን እና ራያን ሁሉ አድርገናል። እንዴት ነው በ13 ትራክ 17 ብሔረሰብ ቁጥሩ ስለሚያልፍ ማለት ነው። ስለዚህ አራቱ ትራኮቻችን ሁለት የሆኑና 17 ይመጣሉ ማለት ነው። ይሄንንም ደግሞ ምናልባት ቅድም ባክግራውንዱ ላይ የአልበማችን ፖስተር ላይ ካያችሁ ከጀርባችን ድልድይ አድርገናል እና የግንኙነት የትስስር ህዝብ ለህዝብ የሚያገናኝ እኛን ከሌላው አህጉር ጋር የሚያገናኘን አፍሪካንም ዓለም ላይ ሊያደርሰን የሚችል የጥበብ ድልድይ ለመስራት ነው የሰራ ነው። እዚህ ሙዚቃ ውስጥ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ ህብረት፣ ስለ ስራ፣ ስለ ወንድማማችነት እና ስለ ራስን ማስነሳት ራይዝ አፕ ስለማድረግ ተስፋ ስላለመቁረጥ ምናምን የሚያወሩ ይህንን ሙዚቃችንን እንደ መርከብ ነው የምናስበው። የተለያዩ ክፍሎች አሉት አይደል? መርከብ እዛ ውስጥ ብዙ አይነት ሀሳቦች ወይም ብዙ እቃዎች ይጫኑበታል። የኛም ሙዚቃ የተለያዩ ክፍሎች አሉት 13 ትራኮች። በነዛ ትራክ ህብረትን፣ ሰላምን፣ አንድነትን፣ ኢትዮጵያዊነትን ከምንም በላይ የሚሰብኩ ናቸው። ግለጠው ብርሃን እይ ልቦና ይበራ አልችልም አትበሉኝ። ኢቲዲኤም ሬጌ ቫይብ ብዙ ስራ ነው የሰራ ነው። እንግዲህ የአሜሪካ ብላክ ፕሬዚደንት ሁሴን ባራክ ኦባማ ጨምሮ ብዙ ሰዎች ስለኛ ተናግረዋል፣ አድናቆታቸውን ሰጥተዋል። ቅድምም ስታዩ ነበረ ትልልቅ ሽልማቶች ተቀብለናል። እንዲህ እኔ ራሴ በጣም እንግዲህ ከልጆቹ ጋር ሲታይ ብዙ ሰው የሚለው አንተ ራስህ ልጅ አይደለህ እንዴ ነው የሚለውና ሰው እንደዚህ ሆነን ሌላ ትልቅ ሰው የሚባል ሌላ ትልቅ መሪ ሳይኖር እርስ በርሳችን ተግባብተን ልጆቹም እኔን በጣም ሰምተው በእኔ ተመርተው ያ ሁሉ ልጅ መስራትና ማድረግ ዛሬ እዚህ መድረክ ላይ ራሱ ምሳሌ እንድንሆን የሚያደርግ ተግባር መፈጸም በጣም ትልቁ ነገር ነው። ከምንም በላይ የሚያኮራኝ ከኔ ውጪ በጣም ብዙ ልጆች በተመስገን ልጆች መውጣት ችለዋል። ይሄ ደግሞ የኔ አይደለም የእግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እንዲህ አይነት በርከት ያለ ግሩፕ እስከ 500 የሚደርሱ ከዛም ቁጥር በላይ ሞክረው አይቼዋለሁ። እንደሱ ሲሰራ ድርሰት ይጽፍለታል። እንግዲህ ምን እንደሚባል ባላቅም በኮሪዮግራፊ ቋንቋ የኮምፖዚሽን ቅርጽ ግን አያለው። ሙዚቃ ላይ የማያቸውን የኮምፖዚሽን አይነቶች እዛም ላይ ሲዘረጋው አያዋለሁ። ያን ሰርቶ ልክ እንደ ድራማ ጀምሮ የሚያልቅበት ሂደት ሰርቶ ሙሉ በሙሉ በዳንስ ቋንቋ የሚገለጽ ፈጠራ ሲሰራ ብዙ ጊዜ አጋጥሞኛል። ይህን አድዋ ስንግል ልዩ የሚያደርገው ምንድነው? በጣም የማይገናኙ ጥበበኞች በቃ ሁል ጊዜ በህልምህ የምታስባቸው መድረክ ላይ ቢገናኙ የምትላቸው ጥበበኞች ናቸው ያኔ የሰሩት። ለምሳሌ ሚውዚካል ዳይሬክቲንጉ የተስፋዬ እሸቱ ነበር።
ድርሰቱ የያሬድ ሹመቴ ነበረ። ሙዚቃዊ ክወናው ሚውዚካልም ስለሆነ በተለየ ቅርጽ እስከዛሬ ከለመድነው ነጋሽ አባተ ሌሎቹም ከሰሩት የሚውዚክ ቲም ሚውዚክን በጥሩ ቅርጽ የሀገራችንን ትራዲሽናል እንደገና ደግሞ የዌስተርኑን ሙዚቃ በያዘ መልኩ በጣም ጥሩ ቲዮሪ ያስይዞ ደግሞ ኢዩኤል መንግስቱ ነው የሰራው። ከዛ ይሄንን በሙሉ ትርጉም የፐርፎርማንስ ቁም ነገር ደግሞ የሰጠው የተመስገን የዳንስ ጥበብ ጉራጌ ዳንስ ዝካው ጎቤቾ እውነት ለመናገር ብዙ ሌሎችም እኔ ሌላ ዓለም ላይም ትልልቅ ሽልማቶች አዋርዶች ተቀብዬ አውቃለሁ። ግን ሀገር ውስጥ ያለ የአዲስ አበባ ዩኒቨርሲቲ ከዛ የአዲስ አበባ ዩኒቨርሲቲ ውስጥ የባህልና ጥናትና ምርምር ተቋም ከዛ ደግሞ ይሄ ተቋም አዲስ አበባ ዩኒቨርሲቲ ውስጥ ኦልሬዲ ዩኒቨርሲቲ ሲመሰረት ጀምሮ የ60 ዓመት ታሪክ ያለው ተቋም ነው ከዩኒቨርሲቲ መመስረት በኋላ ማለት ነው። ከዛ ደግሞ የኢትዮጵያ ቤተ መዛግብትና ወመዘክር ሁለቱ በጋራ ሆነው ነው ይሄንን እውቅና የሰጡት። ሁለቱም ትልልቅ ናቸው። የሀገሪቷ አርካይቭ ሁሉ የተሰበሰበበት ነው ቤተ መዛግብትና የኔም ስራ እዛ እንዲቀመጥ ከዛም ደግሞ ለሰራነው ነገር እውቅና መስጠት እንዳልኩ ሌላ ዓለም ላይ ብዙ አይነት ሽልማትን ብትቀበል በራስ ሀገር ሰው በራስ ሀገር ተቋም በዚህ ላይ በአዲስ አበባ ዩኒቨርሲቲ ደረጃ እውቅና መሰጠት በጣም ትልቅ ስለሆነ በጣም እጅግ በጣም ደስ ብሎኛል። ተመስገን እንኳን ደስ አለ። የኔ ትልቁ ህልሜና ግቤ ለሀገራችን የኪነ ጥበብ ትልቅ ዩኒቨርሲቲ መገንባት፣ ለአርታችን ወይም ለኪነ ጥበባችን ትልቅ ዩኒቨርሲቲ ገንብቶ በእውቀት መማርና ማስተማር ውስጥ የበለጠ በእውቀት ማሳደግ፣ በርካታ ጥበበኞችን ማፍራት ነው የኔ ትልቅ ህልም። ደግሞ አንድ ቀን ይሆናል፣ ይሄ ህልሜ ይሳካል ብዬ አስባለሁ። ተመስገን ገና ብዙ ሊሰራ የሚችል ገና ብዙ ሊበረታ የሚችል ነገ በአፍሪካ ደረጃ ጎልቶ ሊታይ የሚችል ኮሌጅ ፈጥሮ የተለያዩ ውዝዋዜዎች የተለያዩ ብሔር ብሔረሰብ እሴቶችን፣ ዳንሶችን የአፍሪካንም ጨምሮ የባህላችንን በማሳደግ ለሀገር ትልቅ ባለውለታ በመሆን ባህሉን ኪነ ጥበቡን ሊያሳድግ እና ለብዙዎቹ ኢትዮጵያውያን ታዳጊዎች ደግሞ ማህበረሰቡ ጥበቡን በረከት ትልቅ ውጤታማ ስራ ሊሰራ የሚችልበት እድልና መድረክ እየፈጠረ ነው። በሙያ ዘርፍና በትኩረት ሊለያዩ ይችላሉ እነዚህ ሰዎች። ለምሳሌ ጋሽ ሙላቱ በኋላ ደግሞ ነጋሽ ኢዩኤልን፣ ቲቦር ቫዳሺን እንደገናም እነ አብዩ ሰሎሞንን እነ ተፈሪ አሰፋን ከዛ በኋላ ደግሞ ራሱን ተሜን ሳመጣቸው የሪሰርች ወይም ደግሞ ያልተጠና ስራን ያለ መስራት ፍላጎታቸውን ለማንሳት ፈልጌ ነው። በዚህ በጣም ጥሩ ልጆች እየመጡ ነው። አሁን የሚውዚካል አንትሮፖሎጂ ሰዎች እየመጡ ነው። እንደነ ኢዩኤል መንግስቱ ያሉ በጣም ጎበዝ ኮምፖዘርስ እየመጡ ነው። ሚውዚክ ሪሰርች አለ። ዝም ብሎ የምናውቀውን ፎርም በየጊዜው እየደጋገምን ከመጣልን ግጥም ጋር ደርበን ስለሰራ ነው አዲስ ግኝት እንፈጥራለን ማለት በጣም ይቸግራል። ፎርምም ይሰለቻል። አብሮን ሲቆይ የምናውቀው የሙዚቃ ስታይል በጣም ከመደጋገሙ ብዛት አዲስ ነገር ከየት ይምጣ ይባላል እና ኤሌመንት ፍለጋ መቃተት ለአንድ የፈጠራ ሰው አስፈላጊ ነው። ስለዚህ የተሙ ደግሞ ፍላጎት አዲስ ኤሌመንት ፈልጎ የማምጣት ነው። ሁሉም ሙዚቀኛ የሚታደለው ሁሉም ዳንሰኛ የሚታደለው አይመስለኝም ይሄኛው ነገር። ራይዝ አፕ ራይዝ አፕ ራይዝ አፕ እንደማ እንደኖድኮ ራስነሽ ሆኖ የሚያፈራው እኔ የራሴ ብዙ ፍልስፍናዎች አሉኝ። እኔ ለምሳሌ ህልሜን አከብረዋለሁ እንጂ አልፈራውም እላለሁ። አንዳንድ ጊዜ አእምሯችን ላይ የሆነ ሀሳብ ሲመጣ የማይመስል ሊሆን ይችላል። ለምሳሌ አውሮፕላን አልነበረም ግን መብረር አሰቡ። ስለዚህ አስበው ብቻ ቢተውት ኖሮ አሁን እኛ ሁላችን የምንጓጓዝበት ፕሌን አይፈጠርም ነበረ። ስለዚህ ሀሳባችንን እናክብረው እንጂ አንፍራው ነው ማለት የምፈልገው። እኔ ሀሳቤን አክብሬ እዚህ ድረስ መጥቻለሁ። ምንም ነገር አእምሯችሁ ላይ ከመጣ ሀሳብ ከሆነ አክብሩት፣ አትፍሩት። ግን ያንን ለማድረግ መትጋት ይፈልጋል፣ በጣም መጣር ይፈልጋል። ይሆናል፣ ይቻላል የሚለው ሀሳብ ብቻ ነገርየውን እንዲሆን አያደርገውም። ይቻላል ይሆናል ከሚለው ሀሳብ በኋላ ያንን ነገር ለማድረግ መጣር መትጋት ሳይሆንና ያልሆነ መስሎ ሲታይ ፕሮሰስ መሆኑን መረዳትና መትጋት ነው እንጂ ወደ ኋላ መመለስ ፍጹም ከህልምና ከስኬታችሁ ስለማያደርሳችሁ ምንም አይነት ፍላጎት ካላችሁ በፍላጎታችሁ ታትሩ።